ተነስተልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን የትኛው ያዋጣል አሁን ምላጭ ሁሉም ጋር ነው ያለው በሚል ርዕስ አንድ ዘገባ ይዤላችሁ መጥቻለሁ ስለምን ሊያወራ ነው ብላችሁ መቼም ተጠይቃላችሁ ብዬ አስባለሁኝ ያሁላችሁም እንደምታውቁት ኢትዮጵያ ውስጥ የዘር ፖለቲካ ነው ያለው እና ይሄ የዘር ፖለቲካ ደግሞ ብዙ ዋጋ እያስከፈለ ነው የትግራይ ብሔረተኞች ታላቋ ትግራይ በሚል ታላቋ ትግራይን ለመመስረት የጎንደር መሬት የነበረውን የወሎ መሬት የነበረውን ሁሉ ለምለም ቦታዎችን ሁሉ ወደ ትግራይ ወስደው አሁን ድረስ የትግራይ ሉዓላዊ ምድር የትግራይ ምናምን የሚል በጣም የቆሸሸ የትግራይን ህዝብን ለመከራ ያዳረገ ፖለቲካ እያራመዱ ነው የትግራይ ብሔረተኞች እና አብዛኛውን በቃ ጎንደር የሚኖርበትን ቦታ በሙሉ አማራ የሚኖርበትን ቦታ በሙሉ ያንተ ይሄ ትግራይ ነው ብለው ወስደው ማለት ነው የኦሮሞ ብሔረተኞችም እንደዚሁ ኦነጎች ታላቋ ኦሮሚያ ብለው አብዛኛውን የኢትዮጵያ ግዛት የኦሮሞ መሬት ነው ብለው እንግዲህ ወያኔዎቹና ኦነጎች አሁን ያለውን ህገ መንግስት ሲደነግጉ ለትግራይ የትግራይ መሬት ነው ብለው በጣም ሰፊ መሬት የኦሮሞ መሬት ነው ብለው በጣም ሰፊ መሬት በቃ ለኦሮሞና ለትግራይ ሰጥተው ለአማራው ግን በቃ የተወሰነች ትንሽ መሬት የአማራ ክልል ብለው የተወሰነች ትንሽ መሬት ቆርጠው ነው የሰጡት በጣም የሚገርማችሁ የኦሮሞ ህገ መንግስት ኦሮሚያ የኦሮሞ ናት ኦሮሚያ ተብሎ የተሰየመው ሙሉ ለሙሉ የማን ንብረት ነው ሙሉ ለሙሉ የኦሮሞ ንብረት ትግራይ ሙሉ ለሙሉ የትግራይ መሬት የአማራ ክልል ግን ኢቭን ለአማራ ብሎ የሰጧት መሬት ራሷ የአማራ ክልል ወገኖች የአማራ ክልል ህገ መንግስትን ኮሱ የብሔር ብሔረሰቦች ናት የኦሮሞ ክልል የኦሮሞ ብቻ ናት የትግራይ ክልል የትግራይ ብቻ ናት የአማራ ክልል ግን የብሔር ብሔረሰቦችና ህዝቦች ናት ስለዚህ አማራ ክልል ውስጥ ራሱ የአማራ ክልልን ደግሞ እንደገና በጣጥሰው ይሄ መሬት የአገው የአዊ አገው ይሄ መሬት የዋገምራ አገው ይሄ መሬት የኦሮሞ ይሄ መሬት የቅማንት ይሄ መሬት የአርጎባ ብለው ለአማራ ተብሎ የተሰጠውን ራሱ ምን አድርገውታል ተፋፍለው የአማራ ክልል የሁሉም ነው የአማራ ክልል የአማራ መሬት ነው ማለት አይቻልም በቃ የአማራ ክልል የሁሉም ብሔረሰቦች ነው የኦሮሞ ክልል ግን የኦሮሞ ብቻ የትግራይ ክልል ግን የትግራይ ብቻ አያችሁ እንዲያድርገው በቃ ሆን ተብሎ አማራውን ለማጥፋት አማራውን ለማዳከም እንደዚህ አይነት እንትን አድርገዋልና አሁን ይሄ ምን ፈጠረ ወገኖች ይሄ በተለይ ላለፉት 30 40 አመታት በእቅድና በፕላን በስትራቴጂ አማራው ጠላት ነው አማራው ጨቋኝ ነው አማራው በዝባሽ ነው ተብሎ ጸረ አማራ ትርክት ከትምህርት ቤት ጀምሮ በተቀረው ኢትዮጵያ ውስጥ ሲሰጥ ነበር ጸረ አማራ ትርክት ስለዚህ ሶማሌ ሄዱ ጉሙዝ ሄዱ ኦሮሞ ሄዱ ቤትም ቦታ ሄዱ በየትምህርት ካሪኩለማቸው የአማራ ማህበረሰብን እንደ ጠላት አድርገው ነው ያስተምረን እንግዲህ የአማራ ማህበረሰብ በሚልበት ጊዜ አማራ ነኝ የሚለው አይደለም በእውነት ለመናገር ከሆነ አማራ ማን ነው ብሎ ጥያቄ ቢነሳ መስፈርቱ የአማራ ምንድነው ቢነሳ አከራካሪ ነው ግን አሁን እያወራን ያለነው አማራ ተብሎ የሚጠራ ማህበረሰብ አለ ይሄ አማራ ተብሎ የሚጠራ ማህበረሰብ አማራ ተብሎ የሚገደል ማህበረሰብ በቃ አማራ ነኝ ብሎ ራሱ በፊት ኢትዮጵያዊ ነኝ የሚል ከኢትዮጵያዊነት ዝቅ ብያልልም የሚል ማህበረሰብ አንተ ኢትዮጵያዊ ነህ ከተባለ አንተ አማራ ነህ ማለት በቃ አንድ ሰው ኢትዮጵያዊ ነኝ ካለ አማራው በቃ ማንነቴ ኢትዮጵያዊነት ነው ካለ አንድ ሰው አማራ ነው አሁን እኔ በዚህ ፕሮግራም በተለያዩ ቦታ አማራ አይደለሁም ብዬ ነው የምናገረው አማራ አይደለሁም ብዬ ስናገር ደማዊ አማራነት የለብኝም ማለት አይደለም አያቶች አሉኝ መንዝ ሸንኮራ ጎጃም እንሄዳለን እንደውም አማራ ነኝ ከሚለው ባልተናነሰ ደም ይታይ ከተባለ አማራ ነኝ ከሚለው ካልተናነሰ አማራነት እንደውም አለብኝ ግን በቃ መልቲ ኤትኒክ ስለሆንኩኝ ለረጅም ጊዜ ደግሞ በውጭ ሀገር ስለሆነ ምኖረው ኢትዮጵያ ውስጥ ያለውን ይሄ ኦሮሞ ትግሬ የሚለው ነገር ገና ውስጤ ስላልገባ
ስቲል ኢትዮጵያዊነትን ይዤ ነው ያለሁት። ምናልባት ኢትዮጵያ ምኖር በሆን ኖሮ ምናልባት አማራ ነኝ ልል ይችል ይሆን ነበር። ለምን ሁኔታው አብዛኛው ማህበረሰብ ምንድነው መሰለኝ ወደ በቃ ኢትዮጵያዊነት የሚለው ነገር ቫልዩ ስላጣ አሁን ባለች ኢትዮጵያ ውስጥ ቫልዩ ስላጣ ወይም ደግሞ ኢትዮጵያዊነት የሚባለው ነገር ፌክ ኢትዮጵያዊነት ስለሆነ አሁን እነ ብርሃኑ እና አብይ የሚያወሩት ኢትዮጵያዊነት አሁን ኢትዮጵያዊነት ነው እንዴ? ኢትዮጵያዊነትን እያሉ ነገር ግን እያራመዱ ያሉት የዘር ፖለቲካ ነው። እና አብይ አህመድ ኢትዮጵያ ይላሉ። አሁን የነሱ ኢትዮጵያዊነት አሁን ያለውን ክፉ ህገ መንግስት እያራመዱ የምን ኢትዮጵያዊነት ነው? የኢትዮጵያን ሰንደቅ የሚይዙትን ሰዎች ወስደው እያሰሩ የምን ኢትዮጵያዊነት ነው? ስለዚህ በዚህ የአማራው ማህበረሰብ አብዛኛው የአማራው ወጣት ምንድነው መሆን ጀመረው? በዚህ በትግራይ ብሔረተኝነትና በኦሮሞ ብሔረተኝነት እኛ ኢትዮጵያ እያልን እየተጎዳን ነው። ስለዚህ እነሱ ኦሮሞ የሚሉ ከሆነ የኦሮሞ ብሔረተኝነትን የሚያቀነቅኑ ከሆነ የትግራይ ብሔረተኝነትን የሚያቀነቅኑ ከሆነ ታላቋ ኦሮሚያን ለመገንባት የሚፈልጉ ከሆነ ታላቋ ትግራይን ለመገንባት የሚፈልጉ ከሆነ እኛም እኮ ከነሱ አናንስም የሚል ቡድን ተነስቶ ነበር ወገኖች። እኛም ታዲያ ለምን ኢትዮጵያ እንላለን? እኛም በቃ የአማራ አገርን እንመሰረታለን፣ አባት ሀገር አማራን እንመሰረታለን በሚል as a reaction to TPLF and OLF የአማራ ምንድነው ቤተ አማራ የሚል ኦርጋናይዜሽን ተፈጥሮ ነበር እና የኦኤልኤፎች ኦነጎች የኦሮሞ መሬት ብለው ካርታ አመጡ። ምንድነው የቤተ አማራዎች ደግሞ የቤተ አማራ ኦርጋናይዜሽኖች ደግሞ አባት ሀገር አማራ ደግሞ ካርታ አመጡ። የቤተ አማራዎች ካርታ ተገደው ፎርስድ ሆነው ያመጡት ካርታ ነው። ለምን ሌሎቹ ይሄ መሬት የኦሮሞ ነው በሚሉበት ጊዜ የአማራዎች ደግሞ እንደዛ ብሎ ነገር የለም እንደውም ይሄ መሬት የአማራ ነው ማለት ጀመሩ። ስለዚህ እዚህም ጋር ምላጭ እዛም ጋር ምላጭ። አንድ ካርታ ላሳያችሁ ተመልከቱ። እነዚህ ሁለቱም ተመልከቷቸው። በቀኝ በኩል ያሉት እንግዲህ ኦሮሚያ ነው። ኦሮሚያ የምትባሏ ተመልከቱት። በጣም አብዛኛውን የሶማሌ ክልል ወስደዋል፣ ወሎን ወስደዋል። ሰሜን ሸዋ ደግሞ ይፋትና ጥሙጋን፣ ምንጃርን ምናምን ሀገረ ማርያም በረከት ወረዳን በሙሉ ወስደዋል። እነ ደብረ ብርሃን ሁሉ ኦሮሚያ ውስጥ ነው ያሉት። ደብረ ብርሃን ከተማ ኦሮሚያ ውስጥ ነው ያለችው ወገኖች። እነዚህ በሙሉ እንግዲህ ይሄ ኦሮሚያ ብሎ ይሄ የኦሮሞ መሬት ነው ብሎ የሚሉት ነው የኦሮሞ ብሔረተኞች ኦነጋውያን የሚሉት ይሄን። አሁን ለነዚህ ምላሽ ቤተ አማራዎች ደግሞ ምን አሉ? ይሄ የአማራ ሀገር ይሄ ነው። እንግዲህ የትኛው ነው የሚያው? የትኛው ያዋጣል? የትኛው ያዋጣል? እንግዲህ እንዴት ተደርጎ ይሄን እንደዚህ አይነት አመለካከት ያላቸውን ሰዎች እንዴት አድርገን ነው ማስታረቅ? እንግዲህ ተመልከቱት። እዚህ የአማራዎቹ ሲጀመር ወደዚህ ለመምጣት ፈልገው አይደለም። ይሄ ካርታ ይሄ የቤተ አማራዎች አባት ሀገር የሚለው ካርታ ኦሮሚያ ለሚለው ካርታ ምላሽ ነው። በቃ ሳትን በሳት ብለው እነሱም የዘር ነገር ነው የሚያመጡ ከሆነ እነሱም ይሄ መሬት የኛ ነው ብለው ለዚህ ኡሻሻና ዘረኛ አመለካከት የኦሮሞ መሬት ነው ብሎ የሚሄዱ ከሆነ እኛም ከነሱ አናትም። እኛም እኮ ቀሚስ አይደለም ያትነክረው ነው አደረገው ይሄን ጋር እኛም ጋር ምላጭ አለ አሉ። እነሱ ጋር ብቻ አይደለም ምላጭ አለው፣ እኛም ጋር ምላጭ አለ። እነሱ ኦሮሞ እያሉ እንዳከረሩት እኛም አማራ ብለን ማክረር እንችላለን። እነሱ ኦሮሚያ እንደሚሉት እኛም የአማራ ሀገር ማለት እንችላለን። እነሱ የሚጫወቱትን ጨዋታ እኛም መጫወት እንችላለን። እንግዲህ መፍትሄው ምንድነው? መገዳደል ነው። ይሄ አንቀበልም ቢል የኦሮሞ ኤሊት የኦነግ ሰው ይሄ ቤተ አማራዎች ያቀረቡትን አንቀበል ምን ሊያደርጋቸው? ሊያጠፋቸው ነው።
ያለው ምርጫ በጉልበት በጠመንጃ አማራውን ገለው አማራውን ጨፍጭፈው ነው ይሄ ኦሮሚያ የሚሉትን ሊገነቡ የሚችሉት። በሌላ በኩል ደግሞ የቤተ አማራዎችም ደግሞ ይሄንን አባት ሀገር አማራ እንመስርት ቢሉ እዚህ አካባቢ የሚኖሩትን በተለይ የሸዋ ክፍለ ሀገርን ጉራጌዎች አሉ፣ የጉራጌዎችን፣ አፋሮችን፣ ኦሮሞዎች የሚኖሩበትን ሁሉ እኮ ጠቅልለው እኮ ነው የአባት ሀገር አማራ የሚሉት። እና እነዚህ ደግሞ ምን ሊያደርጉ ነው? ሌሎቹ ምን ሊያደርጓቸው ነው? ስለዚህ እነዚህ ሁለት ካርታዎች ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ የሚያንጸባርቁ ካርታዎች አይደሉም። ነው በእልህና በተለይ ደግሞ የተማሩ ሰዎች ህግን ያውቃሉ የሚባሉ ያገናዝባሉ የሚባሉ ሰዎች ናቸው ይሄንን የሚሰሩት። አይገርማችሁ? አንዳንዴ እኮ ትምህርት የእውቀት መለኪያ ነው የማይባለው። ለዚህ ሰው ሲማር የበለጠ እንዲያገናዝብ፣ የበለጠ እንዲያስተውል፣ የበለጠ ያለውን ነባራዊ ሁኔታ እንዲያይ ነው መደረግ ያለበት። እነዚህ ሰዎች ግን ነባራዊውን ሁኔታ እንኳን መረዳት ያልቻሉ ሰዎች ናቸው። ለነገሩ ቤተ አማራዎች እዚህ ጋር የምታዩዋቸው ይሄ ነው የአማራ ሀገር ብለው የሚሉት ቤተ አማራዎች ብዙም በህዝብ ዘንድ ተቀባይነት አላገኙ። ለምን? የአማራ ማህበረሰብ ኢትዮጵያዊነትን ውስጡ ያዘለ በኢትዮጵያዊነትን የተላበሰ ማህበረሰብ እንደዚህ መውረድ አይመቸውም። ስለዚህ አሁን ፋኖ የአማራ ፋኖ እንቅስቃሴ ይሄንን አይቀበልም። ይሄ ውድቅ ነው በፋኖ ዘንድ። የፋኖ እንቅስቃሴ ምንድነው? እነዚህ ብቻ አይደሉም፣ መላው ኢትዮጵያ የአማራ አገር ነው ብሎ ፋኖ ነው። መላው ኢትዮጵያ ይሄ ኦሮሞ የምትሉት ካርታ የኦሮሞ መሬት ይሄ ነው የሚሉት አይደለም ማለት። ፋኖ የሚያምነው መላው ኢትዮጵያ የኦሮሞ ሀገር ነው ብሎ ነው የሚያምነው። መላው ኢትዮጵያ የአማራ ሀገር ነው፣ መላው ኢትዮጵያ የኦሮሞ ሀገር ነው። የኦሮሞ መሬት የአማራ መሬት የሚባለው ነገር አይሰራም። ህዝቡ ተደባልቋል፣ ህዝቡ ተዋልዷል። አይሰራም። ይሄም ካርታ በቀኝ በብርቱካንማ የተጻፈው ካርታም አይሰራም፣ በሰማያዊ የተጻፈው ካርታም አይሰራም። አንድ ሌላ ምሳሌ ላሳያችሁ። እዚህ ጋር ተመልከቱ ይሄን ካርታ። ይሄ ሰሜን ሸዋ የኦሮሞ ክልል ውስጥ የተካተተው በኦሮሞ ክልል የሰሜን ሸዋን ብቻ ነው ማሳያችሁ። በኦሮሞ ክልል የሰሜን ሸዋ እና ወረዳዎቹን ነው ማሳያችሁ። አሁን ወረዳዎቹን በምታዩበት ጊዜ በአረንጓዴ ያደረኩባቸው ወረዳዎች እንበል እዚህ ጋር። ይሄ እንግዲህ ባለፈው የህዝብ ቆጠራ መሰረት ነው። አረንጓዴ ያደረኩባቸው ወረዳዎች በደራና በግራር ጃርሶ አማራዎች ከሰባ ምናምን በመቶ በላይ ናቸው። ከሰባ ምናምን በመቶ በላይ አማራዎች ናቸው። ግን ወዴት ነው የተካለለው? ወደ ኦሮሞ ክልል ነው የተካለለው። ከዛ ሌሎች በብርቱካንማ ያደረኳቸው ቦታዎች እንደ አብቹና የኛ እንደ እምብቢት እንደ ቤራና አለልቱ እንደነ ወረጃ አርሶ እንደነ ያያጉለል የመሳሰሉ እንደ ውጫሌ የመሳሰሉ ቦታዎች ደግሞ አማራና ኦሮሞ ተደባልቆ የሚኖሩባቸው ናቸው። የተደባለቁ አማራ እዚች ጋር ከዛ ኦሮሞ እዚች ጋር ደግሞ ምንድነው አማራ እናት ኦሮሞ አባትን አማራ እናት የተደባለቀ በቃ የተደባለቀ ኦሮሞና አማራ የተደባለቀ አማራሰብና ኦሮምኛም አማርኛም የሚናገር ኦሮሞዎች በብዛት የሚኖሩባቸው አካባቢዎች እዛ ወደ ኩዩ አካባቢ ወደ ታዬ ደንዳ ሀገር ኩዩ አካባቢ አቦቴ ሂዳቦ የሚባለው አካባቢ ከደራ በስተሰባይ እና ታች ደግሞ ያለ አንድ ወረዳ አለ ሙሉ የሚባል እዛ አካባቢ እነዚህ አካባቢ ብቻ ናቸው ኦሮሞ በብዛት የሚኖረው እንጂ አብዛኛው ሰሜን ሸዋ አብዛኛው በኦሮሞ ክልል ሰሜን ሸዋ ዞን እንዳልኳችሁ እንደምታዩት ነው። ወይ አማራ ነው የሚበዛው ወይም ደግሞ ኦሮሞና አማራ በቃ ተደባልቆ ነው የሚኖረው። ስለዚህ አሁን ይሄንን አካባቢ የኦሮሞ መሬት ብትሉት እስከዳል አያስኬድም። አሁን ይሄን አካባቢ የኦሮሞ መሬት ብለው እኮ ነው ችግር የተፈጠረው ቀውስ የተፈጠረው ይሄ አማራ የሚኖርበትን አካባቢ የኦሮሞ መሬት በማለታቸው ነው ቀውስ የተፈጠረው።
አሁን እንደገና ደግሞ ይሄንን ቦታ ጠቅለን ደግሞ የአማራ መሬት ነው ደግሞ ብንል ኦሮሞዎች አሉ ምን ሊሆኑ ምን ሊኮኑ አያችሁ። ይሄ በኦሮሞ ክልል ሰሜን ሸዋ ዞን ነው የምነግራችሁ። በኦሮሞ ክልል ምስራቅ ሸዋ ዞን ደግሞ ብትሄዱ የተለየ ታሪክ ነው የምትጠቅሱ። በኦሮሞ ክልል ምስራቅ ሸዋ ዞን እንደነ ናዝሬት እንደነ ደብረ ዘይት እንደነ አሁን ለምሳሌ ወደ መተሐራ አካባቢ ፈንታሌ ወረዳ ይባላል። ፈንታሌ ወረዳ አብዛኛው ነዋሪ አማርኛ ተናጋሪ። ቦሰት የአዳማ ወረዳ ማለት ናዝሬት ከተማን ጨምሮ አዳማ ወረዳ በታች በኩል እንደነ ሶዶሬን ያካተተ አርሲ የሚገባ በላይ በኩል ደግሞ ምንጃር የሚገባ ወረዳ ነው እና በዚህ ወረዳ 65% ነዋሪው አማርኛ ተናጋሪ ግን የተወሰኑ ኦሮሞዎች ስላሉበት ነው ኦሮሞ ክልል ውስጥ የተካተተው። ናዝሬት ከተማ እርሱት፣ ደብረ ዘይት ከተማ፣ ዝዋይ ከተማ፣ መቂ ከተማ፣ አዲስ አበባ ዙሪያ ያሉት ቦታዎች በሙሉ አብዛኛው አማርኛ ተናጋሪ ማህበረሰብ አማራ ነው እና ይሄ ማህበረሰብ ኦሮሞ ክልል ተደርጎ ኦሮሞ ክልል እንዴት ይሆናል? ሊሆን አይችልም። አሁን ከአማራ ክልል ከአዲስ አበባ በስተምስራቅ ደግሞ አማራ ክልል ውስጥ ምንጃር ሸንኮራ ወረዳ አለ። የረርና ክረዩ አውራጃ ውስጥ የነበረ ማለት ነው ድሮ እና ምንጃር ሸንኮራ ወረዳ አማራ ነው በብዛት የሚኖረው። ግን አሁን ኦሮሚያን በሚጠቀልሉበት ጊዜ ምንጃር ሸንኮራ ወዴት ገብቷል? እና አረርቲ እና ባልጪ ምናምን ወደ ምን ተቃለዋል? እንደነ ሾላ ገበያ ምናምን ወደ ኦሮሞ ክልል ተቃለዋል። እንዴት ያ ሁሉ አማራ ምንጃሬው ሸንኮሬው ምን ሊሆን ነው? ኦሮሞ ክልል ኦሮሞ ነው ተብሎ ኦሮሞ ክልል ሊገባ ነው? ወደ ላይ ስትሄዱ ደግሞ ደብረ ብርሃንን ጨምሮ እና ሀገረ ማርያም ወረዳን እና አሳግርት ወረዳን ጨምሮ እነዚህ ይፋት እነ ቀውት ወረዳ ኤፍራታና ግድም አንጾኪያና ገምዛ እነዚህ በሙሉ ምን ሆነዋል? አማራ የኦሮሞ ምድር ተብለዋል። ከዛ ወሎም ደግሞ እንዳለ ወሎ ኦሮሞ ክልል ገብቷል። እና ይሄ ሁሉ ታዲያ አማራ በብዛት የሚኖርበት አካባቢ የኦሮሞ ነው ብሎ ማለት ድንቁርና አይደለም። ስለዚህ ሴንስ አይሰጥም። ለዚህ ነው የተማሩ ሰዎች እንዴት ያለውን ዳታ ያለውን መረጃ ሜዳ ላይ ያለውን መረጃ መገንዘብ ያቀታቸዋል። ኢትዮጵያ ውስጥ አሁን ያለው ሪያሊቲ ኢትዮጵያ ውስጥ ያለው ሁኔታ አሁን ያለውን ህገ መንግስት ማስቀጠል አይችልም። አሁን ያለውን ህገ መንግስት አሁን ያለውን አወቃቀር ይዞ መቀጠል አይቻልም። ኢትስ ኢምፖሲብል። በፊት ኦነጎችና ህወሓቶች ጠመንጃውን የያዙት ነፍጡን የያዙት እነሱ ስለሆነ አማራው ፈለገም አልፈለገም አማራውን ደፍጥጠው አማራውን ጨፍልቀው አማራ በብዛት የሚኖርበትን አካባቢ በሙሉ የትግሬ መሬት ነው የኦሮሞ መሬት ነው ብለው ታላቋ ትግራይና ታላቋ ኦሮሚያ ለመገንባት ሰፊ ግዛቶች ይዘዋል ሰጥተዋል ራሳቸው። አሁን ያ ተገልብጧል። ህወሓቶች ወልቃይትን አጥተዋል። አብዛኛው አማራ የሚኖርበት ሰሜን ሸዋ ዞን ኦሮሞ ክልል ሆኖ አይቀጥልም። ይሄ አብዛኛው አማራው በብዛት የሚኖርበት አካባቢ ሸዋ፣ አዲስ አበባ፣ ናዝሬት እነ ሽምብራ ቆሬ የነበረበት እነ ዱከም እነ ሞጆ እነዚህ በሙሉ የኦሮሞ መሬት ነው ተብሎ ሊቀጥሉ አይችልም። ይቀየራል። አይቻልም ወገኖች። እዚህ ጋር እንዳየዋችሁ ነው የኦሮሞ መሬት ነው የሚሉ እንዳሉ የአማራ መሬትም ነው የሚሉም ተነስተዋል። ስለዚህ የኦሮሞ ብሔረተኞች ጦርነት ነው የሚፈልጉት ከአማራው ጋር። ይሄ መሬት የኦሮሞ ነው በሚል ይሄ መሬት የኦሮሞ ግዛት ነው በሚል ሌላው መጤ ነው የአማራው መጤ ነው የኦሮሞ ግዛት ነው በሚል ከአማራው ጋር የዘር ጦርነት ነው የሚፈልጉት። ያንን ነው የሚፈልጉት። ቆም ብሎ ማሰብ ይጠይቃል። በፊት ኃይል ነበራቸው እንዳልኩት ኦነግና ህወሓት ስልጣን ይዘው ስለነበረ የአሸናፊዎች ህገ መንግስት ስለሆነ የነበረው ህገ መንግስቱ እነሱ በሚፈልጉት መንገድ ጉልበተኞች ስለሆኑ በህዝቡ ላይ ይህንን ካርታ ጫኑ። አሁን ግን ያንን የሚቀበል የለም። ስለዚህ አሁን ሁሉም ቤት ምን አለ ማለት ነው? መላጭ አለ። ሁሉም ቤት መላጭ አለ። ተከባብረን
ተዋደን ተስማምተን የትግሬ መሬት፣ የአማራ መሬት፣ የኦሮሞ መሬት የሚለውን ወደ ጎን አድርገን ማንም ዜጋ በወደደው ሀገር በፈለገው ሀገር በሰላም መኖር የሚችልበትን ሲስተም ዘርግ ኦሮሞውንም አሸናፊ ያደረገ፣ ትግሬውንም አሸናፊ ያደረገ፣ አማራውንም አሸናፊ ያደረገ ፋኖ የሚታገለው ለዛ ፋኖ እንደ ቤተ አማራዎች አባት ሀገር አማራን ለመገንባት አይደለም የሚታገል። አያችሁ እንግዲህ በፋኖና በህወሓት መካከል ያለው ልዩነት ይሄ ነው። ህወሓቶች የሚታገሉት ታላቋ ሪፐብሊክ ትግራይ ሪፐብሊክን ለመገንባት ነበር። አልቻሉ፣ ከሸፉ። እንኳን ታላቋን ሪፐብሊክ ሊገነቡ ትግራይን እንደው 50 ዓመት 60 ዓመት ወደ ኋላ እንድትወርድ ያደረጉት እንኳን ሊገነቡ። ኦነጎች ታላቋ ኦሮሚያ ሪፐብሊክን ለመገንባት ነበር ቅዠታቸው። እንኳን ታላቋ ኦሮሚያን ሊገነቡ የኦሮሞ ማህበረሰብ አይቶት የማያውቀውን ስቃይና መከራ እያያል። ፋኖም የህወሓትንና የኦነግን ፈለግ የሚከተል አይደለም። ፋኖ የተለየ ነው። ፋኖ አባት ሀገር አማራ ሌላውን ማህበረሰብ ጨፍልቆ ሌላውን ማህበረሰብ ተጭኖ ሌላውን ማህበረሰብ እንደሌለ ቆጥሮ አማራ ለአማራ የአማራ ብቻ የሆነ ሲስተም ለመዘርጋት አይደለም። እንደዛ አይነት ፖለቲካ ለማራመድ የመጡትን ኤሊቶች ቤተ አማራዎች የአማራ ማህበረሰብ ራሱ ሪጀክት አድርጎ ነው የተዋል። ሪጀክት አድርጎ ባይገርማችሁ እንደዚህ አይነት ካርታ ሲሰራ የነበረ አንድ ሰው ዶክተር ምስጋናው አንዱዓለም የሚባል ይሄንን ሲያቀነቅኑ የነበሩት ቤተ አማራዎች የነበሩ ሰዎች ናቸው። የነሱ ሰብሳቢ የነሱ መሪ የነበረ ዋና የነበረ ይሄንን ፖለቲካ አባት ሀገር አማራ የሚለውን ፖለቲካ ሲቃወም የነበረ ሰው ምን ብሎ ቢጽፍ ጥሩ ነው መሰላችሁ? ኢትዮጵያ ትቅደም ብሎ ጻፈ። አሜን አልኩኝ እኔ። ጽሁፉን ጻፈና ያው የጻፈበት የራሱ የሆነ ኮንቴክስት አለው። ምናልባት ካስፈለገ በዛ ጉዳይ ላይ ልመጣ እችላለሁ። ግን መጨረሻ ላይ ከጻፈ በኋላ ጽሁፉን ሲዘጋ ምን አለ? ኢትዮጵያ ትቅደም አለ። ቤተ አማራው አባት ሀገር አማራ ብሎ ሲሰብክና የወጣቱን አእምሮ ለመቀየር ሲሞክር ሲሰራ የነበረ ሰው መጨረሻ ላይ ኢትዮጵያ ትቅደም አለ። ለነገሩ ቆይቷል። ይሄን አመለካከቱን ከቀየረ ብዙም አልፈጀባቸውም። ገና እንደጀመሩት ለአንድ ዓመት ለሁለት ዓመት በጣም ለየላቸው። ከዛ በኋላ ግን ህዝቡ ሪጀክት ስላደረጋቸው ያ የቤተ አማራ ፖለቲካ ምን ሆነ ማለት ነው? ጠፋ። አሁን ፋኖ መጣ፣ በአማራ ስም ተደራጀ። ፋኖ ምን ይዞ መጣ? ፋኖ ኖብል የሆነ አጀንዳ ነው ይዞ የመጣው። ኖብል የሆነ ምን የሚል አጀንዳ? የአማራ አገሩ ሁሉም ኢትዮጵያ ነው። ያ ማለት ምን ማለት ነው? የትግሬም አገሩ ሁሉም ኢትዮጵያ ነው፣ የኦሮሞም አገሩ ሁሉም ኢትዮጵያ ነው ማለት ነው። እና የሚያዋጣው ይሄንን ግን የኦሮሞ ኤሊቶች እስካሁን ድረስ መረዳት አልቻሉም። እስካሁን ድረስ በጥጋብና በእብደት ነው ያሉት። እነ መራራ ጉዲና እስካሁን ድረስ ታላቋ ኦሮሚያ ሪፐብሊክ የሚል ነገር አይምሯቸው ውስጥ እስካሁን ድረስ አለ። ይሄ አሁን እነሱ የሚመጻደቁበትና መለወጥ የለበትም የሚሉት የኦሮሚያ ክልል፣ የኦሮሚያ ህገ መንግስት፣ የኦሮሚያ ምናምን ዋቴቨር ህወሓቶች የሰጧቸው ስጦታ እንደሆነ እንኳን ረስተውታል። ታግለው ያመጡት እንዳልሆነ እንኳን ረስተውታል። እና ይሄ ህገ መንግስት ከተቀየረ ከፍተኛ ደም መፋሰስ ይኖራል ይላሉ። ይሄ ክልል የኦሮሚያ ክልል ከፈረሰ ከፍተኛ ደም መፋሰስ ይኖራል ብሎ ያስፈራራል። እንግዲህ ደም መፋሰስ የሚፈልጉ ከሆነ እነሱም ደም ለማፍሰስ ሲመጡ የእነሱንም ደም የሚያፈስ ደግሞ እንደተፈጠረ መርሳት የለባቸው። እነሱም ጋር ምላጭ አለ ብለው የሚያስቡ ከሆነ ምላጩን የሚያሳዩ ከሆነ እዛኛውን ቤት ምላጭ አለ። ስለዚህ የሚያዋጣው ምላጫችንን ከተን ተነጋግረን ሁሉንም አሸናፊ ያደረገ መፍትሄ ማምጣት። የኦሮሞ መሬት ነው ብሎ አማራ በብዛት የሚኖርበትን እነ አዲስ አበባን፣ እነ ናዝሬትን፣ እነ ደብረ ዘይትን፣ እነ ሸኖን፣ እነ አለልቱን አማራ በብዛት የሚኖርበትን አካባቢ የኦሮሞ መሬት ነው ብሎ ሁሉ ነገር በኦሮሞ ይሁን ማለት ባይነት የለው። ስለዚህ የኦሮሞ መብት ይከበር፣ የአማራ መብት ይከበር፣ የጉራጌው መብት
ኦሮሞ በቋንቋው አገልግሎት ማግኘት ከፈለገ ኦሮሞ በቋንቋው አገልግሎት ያገኝ፣ አማራው ጉራጌውን በቋንቋቸው አገልግሎት ያገኝ። የኦሮሞ ትምህርት ቤት ልጆቻችንን መክፈት ከፈለግን የኦሮሞ ትምህርት ቤቶች ይዘጋጃሉ። የኦሮሞ ትምህርት ቤት ልጆቻችንን አማርኛ ትምህርት ቤት ደግሞ መላክ የሚፈልግ ወደ አማርኛ ትምህርት ቤት መላክ እንዲልቅ ይደረጋል። ሁሉም በሚፈልገው በሚገባው ነገር የሰብአዊ መብት ጉዳይ ስለሆነ የሰብአዊ መብት ጥቅም ያገኛል። ከዛ በተረፈ ግን የአማራውን እየገደሉ በአማርኛ አገልግሎት እንዳይሰጥ እየተከለከሉ የኢትዮጵያ ሰንደቅን ሲያውለበልቡ እነሱ እዛ የግብጽ የሚመስለውን ባንዲራ እያውለበለቡ የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ሲውለበለብ ግን በቃ ልክ ወባ ያዛቸው ይመስል ሲያንቀጠቅጣቸው ማየት ታውን በኋላ ተቀባይነት ከፈለጉ 10 ጊዜ እየተንቀጠቀጡ ሜዳ ላይ ወደ ማንም የሚሰማቸው ይመስል እነሱ ከፈለጉ የኦነግን ባንዲራ ማዳጋስካር የሚመስለውን የኦነግን ባንዲራ የግብጽን ባንዲራ ለብሰው ተከናንበው መተኛት ይችላሉ ከፈለጉ። ሌላውን ግን የሀገሩን ሰንደቅ አረንጓዴ ቢጫ ቀይ ሰንደቅ መያዝ አትችልም፣ ማውለብለብ አትችልም ግን የሚሉበት ምንም ስልጣን ከዚህ በኋላ አይኖራቸው። ፋኖ ያንን ያስቆማል እና የፋኖ ትግል ሁሉም ኢትዮጵያዊ በሁሉም የሀገሪቷ ክፍል ዘሩ ሃይማኖቱ ሳይታይ በሰላም መኖር የሚችልበት ሁኔታ ማመቻቸት ነው። አንድ ሌላ ምሳሌ ላቀርብላችሁና ልጨርስ። ይሄን ተመልከቱ። ይሄ የምታዩት በጣም ልብ በሉልኝ። እዚህ ጋር አሁን ያለው ህገ መንግስት ነው። አሁን ያለው አወቃቀር የአማራ ክልል የሚባል አለ። የአማራ ክልል ብቻ አይደለም የኦሮሞ ክልልም የሚባል አለ እና አሁን የአማራ ክልል ዋና ከተማ ባህር ዳር ነው። አማራ ክልል ዋና ከተማ ባህር ዳር ነው። አሁን እዚህ ጋር ባህር ዳር እናያለን። ባህር ዳር በቀኝ በኩል ከዛ አረርቲ ከተማ ነው። አረርቲ ማለት የምንጃር ሸንኮራ ወረዳ ዋና ከተማ ነው። አሁን አረርቲ ምንጃር ሸንኮራ አማራ ክልል ውስጥ ነው የተካተተችው። አሁን አገልግሎት የክልል መንግስት አገልግሎት መስጠት ከተፈለገ ወይንም ደግሞ አንድ የአረርቲ ተወካይ ለምክር ቤት ስብሰባ አማራ ክልል ምክር ቤት ስብሰባ ወይም ደግሞ የአማራ ክልል ጠቅላይ ፍርድ ቤት ባህር ዳር ሄዶ ለመሞገት ወይም ለተለያየ ጉዳዮች ብቻ የክልሉ መስተዳደር የሚሰጠውን አገልግሎት ለመቀበል በተለያየ ምክንያት ወደ ባህር ዳር መሄድ ካስፈለገው 13 ሰዓት ከ36 ደቂቃ መንገድ ነው የሚፈጅበት። እሱም ቤት ነው መሰላችሁ ወደ ኦሮሞ ክልል ገብቶ ከአረርቲ ወደ ኦሮሞ ክልል ወደ ሎሜ ወረዳ ኢጀሬ ከተማ ይገባና ከኢጀሬ ከተማ በሞጆ አድርጎ በአዲስ አበባ አድርጎ ከአዲስ አበባ በሱሉልታ አድርጎ ከሱሉልታ ደጀን እስኪገባ ድረስ ከሱሉልታ ጫንጮ ከጫንጮ መከጡሬ ከመጡቁጡሬ ደብረጽጌ ፍቼ ገብረ ጉራቻ ፍልቅልቅ ጎሃጽዮን ብሎ ደጀን ይገባል። ስለዚህ አብዛኛውን መሬት የሚያሳልፈው ከአረርቲ ተነስቶ ተመልከቱ ኦልሞስት ከግማሽ በላይ መንገድ ያ መንገደኛ የሚያልፈው ቤት በኩል ነው። ከአረርቲ ባህር ዳር ከክልል ምክር ቤት አገልግሎት ለማግኘት በኦሮሞ ክልል በያሽ እና የሚፈጅበት ስንት ነው? የሚፈጅበት 13 ሰዓት ከ36 ደቂቃ ወደ 621 ኪሎ ሜትር የሚፈጅበት። አሁን አረርቲ ጎን ምን አለች? ናዝሬት የምትባል ከተማ አለች። አሁን ናዝሬት የኦሮሞ ተብሎ እኮ ያሳያል። ናዝሬት የኦሮሞ ክልል ስለተባለ አረርቲ ያለ ማህበረሰብ ናዝሬት ሄዶ አገልግሎት ማግኘት አይችልም። ለምን? ናዝሬት ምንድነው? በኦሮሞ ክልል ስር። ግን በአረርቲና በናዝሬት መካከል እኮ ምንም ልዩነት የለም። ናዝሬትም አማርኛ ተናጋሪ ነው ያለው፣ አረርቲም አማርኛ ተናጋሪ ነው ያለው። እያችሁ በቋንቋ ከሆነ ናዝሬትም ወደ አማራ ክልል መጠቃለል ነበረባት ቋንቋ ከሆነ መስፈርት። ግን የተወሰኑ ኦሮሞዎች ስላሉ ናዝሬትም በኦሮሞ ክልል ስራ አደረገ። እንግዲህ ምንድነው ለአረርቲ ከተማ የሚቀርበው ናዝሬት ነው ባህር።
ስለዚህ የዘር ፖለቲካ ብለው የጎሳ ፖለቲካ ብለው በኦሮሚያ አማራ ብለው ተመልከቱ ህዝቡን ከሚያንገላቱ የአረርቲ ህዝብ ከናዝሬት ጋር አብሮ በአንድ መስተዳደር ቢሆን ለምሳሌ የምስራቅ ሸዋ መስተዳደር ቢፈጠር የምስራቅ ሸዋ ዞን መስተዳደር ለምሳሌ ፌደራል መስተዳደር ቢፈጠር አረርቲ አገልግሎት ፍለጋ የፌደራል መስተዳደር አገልግሎት ፍለጋ የአረርቲ ህዝብ ወዴት ነው የሚሄደው? በሞጆ አድርጎ ወደ ናዝሬት ነው የሚገባው። ርቀቱ ስንት ነው? 1 ሰዓት ከ34 ደቂቃ የሚፈጀው ርቀቱ 77 ኪሎ ሜትር። ስለዚህ ለአረርቲ ህዝብ የሚመቸው በማን ስር መሆን ነው? በባህር ዳር ስር ወይስ በናዝሬት ስር? አያችሁ? ስለዚህ ይሄ የአማራ ክልል ለአስተዳደር የሚያመች አይደለም። ለአስተዳደር የሚያመች አይደለም። አረርቲ አካባቢ ያለው ማህበረሰብ አቅራቢያው ካለ ከተማ ጋር አብሮ ነው መሆን ያለበት። በፊት የረርና ከረዩ አውራጃ ይባል የለ በቃ የረርና ከረዩ አውራጃ እኮ ናዝሬትን በቃ የረርና ከረዩ አውራጃ ውስጥ ነው አረርቲ መሆን አለበት። እና በየረርና ከረዩ አውራጃ ውስጥ አረርቲም ናዝሬትም ቢሾፍት ምንድነው ወለንጪቲም መተሐራም እነዚህ በሙሉ አንድ ላይ ነው። እንደዚህ አይነት መስተዳደር ነው ማለት ያለው። እና የአማራ ክልል ለአስተዳደር አያመች። አረርቲ በባህር ዳር ስር መሆኗ አረርቲና ምንጃርን ነው ይጎል። ይሄንን ወቁልኝ። ምንጃር ሸንኮራ እንዳያድጉ ነው የተደረገው በባህር ዳር ስር በመሆናቸው። በነገራችን ላይ በብዛት የባህር ዳር አስተዳዳሪዎች ከጎንደርና ከጎጃም ናቸው እና ሞስትሊ ባህር ዳር ላይ ብቻ ነው ብዙ ነገሮችን የሚያደርጉት። ስለዚህ ለእድገትም ለብዙ ነገርም ምንጃር ሸንኮራ ለምንጃር ሸንኮራ የሚመቸው ከናዝሬት ጋር መሆን ነው። ወደ ኦሮሞ ክልል ደግሞ ልምጣላችሁ። ይሄ አማራ ክልል ብቻ ነው። ኦሮሞ ክልል ጋር ደግሞ ልምጣላችሁ። አሁን ኦሮሞ ክልል ጋር ወደ ኦሮሞ ክልል በምንመጣበት ጊዜ አድማጮቻችን ለመጋቢዎቻችን እዚህ ጋር የምታዩት ደምቢዶሎ ከተማ አለ። ደምቢዶሎ ከተማ የቄለም ወለጋ ዋና ከተማ ነው እና ከቄለም ወለጋ ናዝሬት እንግዲህ ናዝሬት ማለት የኦሮሚያ ዋና ከተማ የነበረች የኦሮሚያ ጨፌ መቀመጫ ናት ናዝሬት አይደል? አሁን ከደምቢዶሎ አንድ የደምቢዶሎ የቄለም ወለጋ ሰው አገልግሎት ፍለጋ ወደ ኦሮሞ ክልል መቀመጫ ወደ ናዝሬት ወይም ወደ አዲስ አበባ መምጣት ካለበት ፍርድ ቤት መምጣት ካለበት ወይም የጨፌው ስብሰባ ላይ ተወካይ ሆኖ መምጣት ካለበት 14 ሰዓት ከ23 ደቂቃ ነው ነርቶ የሚመጣው። 14 ሰዓት ከ23 ደቂቃ 709 ኪሎ ሜትር ታያላችሁ ርቀቱን። ደምቢዶሎ ያለ ሰው ግን ወለጋ ለብቻዋ ራስ ስትራክቸር ብትሆንና የወለጋ ዋና ከተማ ነቀምቴ ቢሆን ደምቢዶሎ ያለ ሰው ምን ያህል ነው የሚፈጅበት? ነቀምቴ ሄዶ አገልግሎት ለማግኘት 3 ሰዓት ከ20 ብቻ 195 ኪሎ ሜትር። ናዝሬት ለመምጣት አዲስ አበባ ለመምጣት ከ14 ሰዓት በላይ ይፈጅብታል። ነቀምቴ ሄዶ ግን የሚያስፈልገውን አገልግሎት ለማግኘት ግን 3 ሰዓት ብቻ ነው የሚፈጅበት። ስለዚህ ለደምቢዶሎ ህዝብ ለቄለም ወለጋ ዞን ህዝብ በወለጋ ራሱን የቻለ መስተዳደር ሆኖ ዋና ከተማው ነቀምቴ ሆኖ በዛ የሚያስፈልገው ነገርን በሙሉ የፌደራል መስተዳደር በዛ ተዋቅሮ የሚያስፈልገው ነገር በሙሉ በዛ አገልግሎት ማግኘት ነው የሚሻለው። ለምን ብሎ ከነቀምቴ ተነስቶ ለምን ብሎ አዲስ አበባ ይገባል? ያን ሁሉ ርቀት ይሄ እስቲ አስቡት። ከቦረና ተነስተው ናዝሬት ይመጣል። በአዋሳ ስር እነሱ ማደራጀት ሲቻል ወይም በነገሌ ከተማ ስር እነሱ ማደራጀት ሲባል ከጃርሶ ተነስተው እዛ ታች ከገለምሶና ከጃርሶ ተነስተው ከሐረርጌ ተነስተው የባቢሌ ወረዳ አለ። ባቢሌ ኦሮሞ ክልል ውስጥ ያለ የባቢሌ ወረዳ አለ። ሶማሌ ክልል ውስጥ ያለ የባቢሌ ወረዳ አለ። ኦሮሞ ክልል ውስጥ ያለ ጉርሱም ወረዳ አለ። ከሐረር በስተ ምስራቅ በጅጅጋና በሐረር መካከል ሶማሌ ክልል ውስጥ ጉርሱም ወረዳ አለ። እንግዲህ ተመልከቱ። ከጉርሱም ኦሮሞ ክልል ውስጥ ካለው ከጉርሱም ወረዳ ኦሮሞ ክልል ውስጥ ካለው ከባቢሌ ወረዳ ሶማሌ ድንበር ከነ ጃርሶ ከነ ገለምሶ
እዛው ድሬዳዋ አካባቢ ድሬዳዋ እዛው ጎናቸው እያለ ሐረር እዛው ጎናቸው እያለ ኦሮሚያ ስለተባለ ብቻ አገልግሎት ፍለጋ የት ነው የሚመጡት? ናዝሬት ነው። ይሄ ህዝብን ማንገላታት፣ ይሄ ህዝብን ማጉላላት፣ ህዝብን ማንገላታት፣ ህዝብን ማጉላላት። ስለዚህ ይሄ እንዳልኳችሁ ነው። ይሄ አሁን ያለው ስርዓተ መንግስትና አሁን ያለው ሲስተም ደም መፋሰስን ያመጣ አገሪቷን ወደ ከፍተኛ ደም መፋሰስ ውስጥ የወሰደ ሊቀጥል የማይችል ኢትዮጵያ በዚህ ሁኔታ ከቀጠለች አሁን ያለው ህገ መንግስት ይዞ ኢትዮጵያ ከቀጠለች ወገኖች እመኑኝ ኢትዮጵያ ትበተናለች። ኢትዮጵያ ስትበተን ደግሞ ቀላል አበታተን አይደለም፣ ቀላል አበታተን አይደለም። አሁን ለምሳሌ ዩጎዝላቪያ የነበረች ጊዜ ዩጎዝላቪያ ውስጥ ለምሳሌ ስሎቬኒያ የምትባለው ሀገር ከዩጎዝላቪያ ስትገነጠል ብዙ ደም መፋሰስ አልነበረም። ለምን ስሎቬኒያ ውስጥ 98% የሚኖሩት ስሎቬኒያንስ ናቸው። ክሮኤሽያ የምትባለው ሀገር ስትገነጠል ግን ጦርነት ነበረ። ክሮኤሽያ ውስጥ የሚኖሩ 25% የሚሆኑ ሰርቦች ከክሮኤሽያ 25% 1/4 ህዝብ ከክሮኤሽያ ተፈናቅሏል። ኤትኒክ ክሌንዚንግ ተፈጥሯል። ቦዝኒያ የሚባለውን ቦታ ደግሞ እርሱት። ቦዝኒያ የሚባለው ቦታ የነበረው እልቂት፣ የነበረው ደም መፋሰስ፣ የነበረው ኤትኒክ ክሌንዚንግ መነገራቸው አልችልም። ለምን ተበሳጥረው ስለሆነ የሚኖሩት ለብቻ በሚሆኑበት ጊዜ አሁን ያ ችግር አልተፈታም። ነገርማችሁ አሁን ቦዝኒያ የምትባለው ሀገር ራሷ ለሁለት ተከፍላ በቃ አንዱ ሰርቦች ብቻ የሚኖሩበት፣ አንዱ ደግሞ ክሮኤሽያኖችና ቦዝኒያኮች ብቻ የሚኖሩበት ለብቻ ተከፋፍለው በቃ ስታቢሊቲ የለም። ኤኒ ታይም እንደገና ሊፈነዱ ይችላሉ። ጦርነት ሊፈነዳ ይችላል። እና ያ በሚሆንበት ጊዜ በዚህኛው ሳይድ የሚኖሩ ሰርቦች ወደዚህ፣ በዚህኛው ሳይድ የሚኖሩ ቦዝኒያኮችና ክሮኤሽያኖች ወደዚህ ሄደው በቃ በመቶ ሺዎች በሚሊዮኖች ከአንድ ቦታ ወደ አንድ ቦታ ዘርና ጎሳ ታይቶ ሃይማኖት ታይቶ ህዝብ ተንቀሳቅሶ አሁን ኢትዮጵያ ውስጥ እንደዚህ ወል ቢባል በቃ የዘር ግጭት ይፈጠራል። ኦሮሞና ከአማራ፣ ሶማሌና የዘር ግጭት በሚፈጠርበት ጊዜ በቃ ኦሮሞዎች የተቆጣጠሩበት ቦታ የሚኖሩ አማራ በሙሉ ጥሎ ወደዛ፣ አማራዎች በዛ ጥሎ ወደዚህ። እመኑኝ እብደት እልቂት ነው። ስለዚህ ይሄን ነገር የግዴታ እስካሁንም ደግሞ እንዳልኳችሁ ነው በሚሊዮኖች የሚቆጠሩ አማራዎች ከወለጋ የተፈናቀሉት በዚህ ምክንያት። ለምን አማራዎች በብዛት የሚኖሩበት አካባቢ አማራ ናችሁ ተብለው ተፈናቀሉ። የተቀሩትም ደግሞ በብዛት ያሉበት ቦታ ደግሞ ምን ሆነ? ዘርበሉ ከዚህ ብሎ ነፍጥ አንስተው በወለጋ እየተዋጉ ህዝብ እያለቀ ነው። ሀገራችን ነው። እስቲ ማንህና ነው አንተኛን የምታፈናቅለው በሙሉ በወለጋ የሚኖረው አማራ ማን ነው? ወለጋን ያ ኦሮሞ ብቻ ያደረገው ወለጋ የአማራ ነው ብሎ ነፍጥ አንስተው የወለጋ ፋኖች እየተዋጉ። ስለዚህ የኦሮሞ ኤሊቶች ምንድነው የሚፈልጉት? በቃ እየተዋጉ መቀጠል ነው የሚፈልጉት። የኦሮሞ ወለጋ የኦሮሞ ነው እያሉ እየተዋጉ ደም እየተፋሰሱ መቀጠል ነው የሚፈልጉት ነው ወይስ ኦሮሞና አማራ ተነጋግረው ኦሮሞም አማራም በሰላም በፍቅር የሚኖሩበትን አብሮ የሚያድጉበትን አብሮ ሀገራቸውን የሚያሳድጉበትን ዘመናዊ አሻጋሪ ሲስተም ነው የሚፈልጉት? እንግዲህ እኛ እያልን ያለነው ይሄ የኦሮሞ ኤሊቶች ያቀነቀኑት ያለውን ቆሻሻ አስተሳሰባቸውን ማቆም አለባቸው። ለኦሮሞም አልጠቀመም፣ ለማንም አይጠቅምም። ስለዚህ የሚያዋጣው የፋኖ አስተሳሰብ ነው። የፋኖ አስተሳሰብ ምንድነው? ሁሉም ኢትዮጵያ የኢትዮጵያውያን፣ አማራ ኢትዮጵያዊ ነው፣ የአማራ ሀገሩ ሁሉም ኢትዮጵያዊ፣ ትግሬ ኢትዮጵያዊ ነው፣ የትግሬ ሀገሩ ሁሉም ኢትዮጵያዊ፣ ጉራጌ ኢትዮጵያዊ ነው፣ የጉራጌ ሀገሩ ሁሉም ኢትዮጵያዊ፣ ኦሮሞ ኢትዮጵያዊ ነው፣ የኦሮሞ ሀገሩ ሁሉም ኢትዮጵያዊ። እንዲህ አይነት ይሄንን ለማድረግ ነው ፋኖ የሚታገለው እና ይሄንን እንደ ማሳያ ላቅርብ ብዬ ነው። እንግዲህ አድማጮቼ ለዛሬ ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።